ከዚህ ትምህርት ቤት አፍርቷል ማለት ነው። ለአብነት የምናነሳቸው በተለይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንዲሁም የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ተክለወልድ አጥናፉና እንዲሁም ሌሎች በርካታ ምሁራን ዶክተሮች ከዚህ ትምህርት ቤት ወጥተዋል ማለት ነው። ዛሬ እዚህ ትምህርት ቤት የተገኘንበት ደግሞ ዋና ምክንያት ይሄ ትምህርት ቤት ገናናነቱን፣ ጥንታዊነቱን፣ ታሪካዊነቱን አስጠብቆ እንዴት እየሄደ ነው ያለው፣ ትምህርት ቤቱ ላይ የሚከናወኑ የመማር ማስተማር ስራዎች ምን ይመስላሉ፣ ትምህርት ቤቱ ገጽታውስ ምን ይመስላል የሚለውን ልናስቃኛችሁ ወደን ነው ወደዚህ ትምህርት ቤት የመጣ ነው። እስቲ ከትምህርት ቤት ከተማሪዎችም ጋር ቆይታ እናደርጋለን። ይህ ብቻም አይደለም፣ ከመምህራንም ጋር ቆይታ እናደርጋለን። ትምህርት ቤቱን በአስተዳደርነት ከሚመሩ አካላትም ጋር ቆይታ እናደርጋለን። የተጀመረው በፈረንጅ አቆጣጠር 1933 ዓመተ ምህረት ነው እና ዛሬ እንግዲህ 92 ዓመት ሆኖታል ትምህርት ቤቱ እና እግዚአብሔር ከፈቀደ ከ3 ዓመት በኋላ 95 ዓመት ልናከብር ነው እና አጀማመሩ እንግዲህ እዚህ አካባቢ ትምህርት በደንብ ባልተስፋፋበት ሁኔታ ነው። እንግዲህ የመጀመሪያ ፈርቀዳጅ ትምህርት ቤት ነው። ለብዙ ብርሃን አምጪ ትምህርት ቤት ነው እና ብዙ ሰዎች ያፈራ ትላልቅ ሰዎች ከዚህ ትምህርት ቤት ተምሮ ብዙ ትልቅ ቦታ ያደረሱ አሉ። እንደ ምናልባት ሰምታችሁ ይሆናል ጠቅላይ ሚኒስትር ኃይለ ማርያም የተማሩት እዚህ ትምህርት ቤት ነው። የእርሳቸው አባትም መጀመሪያ እንግዲህ ከአስተማሪዎች ከመምህራን ውስጥ ነበሩ። ከዛ ተክለወልድ አጥናፉ የኢትዮጵያ ብሔራዊ ባንክ ገዢ አሁን ጠቅላይ ሚኒስትር ቢሮ አማካሪ ሆነው የሚሰሩት እርሳቸውም ከዚህ ነው የተማሩት። ሌሎችም ብዙ በወላይታ ውስጥ አስተዳደር ስራ የሚሰሩ የአሁኑ የወላይታ ዞን ፕሬዝዳንት ሌሎችም ብዙ እንግዲህ ያፈራ ትምህርት ቤት ነው። ደቦ እመቤታችን ቅድስተ ማርያም በተለይ ይሄኛው ሁለተኛ ደረጃ ትምህርት ቤት ወደ 96 ዓመተ ምህረት እስከ አንደኛ ከነበረበት ሁለተኛ ደረጃ ወይም ሃይ ስኩል የሚባለው ከብቶ ስራ ከጀመረበት በርካታ ተግባራትን እየፈጸመ ቆይቷል። ከዚህ በፊት የነበሩ አፈጻጸሞችን በተወሰነ መልኩ ለመጥቀስ ያክል በማህበረሰቡ ዘንድም በመንግስት ዘንድም የታወቁ ትላልቅ ሰዎችን ያፈራ አንጋፋ ትምህርት ቤት ነው። ለሀገር አስተዋጽኦ ለአካባቢም በርካታ ምሁራንን ያፈራ ትምህርት ቤት ነው። ይሄ ውጤት ሊመጣ የቻለው እዚህ ያለው ማህበረሰብ የትምህርቱ ማህበረሰብ ስራውን በትኩረት ከመስራቱ ጋር ተያይዞ አካባቢው ደግሞ ትምህርት ቤትን ከመፈለጉ ጋር ተማሪውም ትምህርት ቤትን ከመፈለጉ ጋር እዚህ የሚሰሩ መምህራንም ሌሎች አስተዳደር ሰራተኞችም በቀና ልብ ትምህርት ቤቱን ከማገልገል ጋር ተያይዞ የመጣ ውጤት ነው። ይሄን ካልኩኝ አሁን በመቀጠል ሁለተኛ ደረጃ ከሆነ በኋላ እየተሰሩ ያሉ ስራዎች ምን ይመስላሉ የሚለው በተወሰነ መልኩ ሁሉን መጥቀስ ባይቻልም ለመጥቀስ ያክል በርካታ ተማሪዎችን ወደ ዩኒቨርሲቲ በተለያዩ ሙያ ዘርፎች እያስገባ የቆየበት በአካባቢያችንም እንደ ዞንም እንደ ወረዳም እንደ ሀገርም ተወዳዳሪ የሆኑ ተማሪዎችን እያፈራ የቆየበት ሁኔታ አለ። በተለይ አሁን በዚህ ዘመን የተማሪዎች ማሳለፍ ምጣኔ በአገር ደረጃ ወደ 3% ዝቅ ያለበት የተለያዩ የትምህርት ችግሮች ተያይዞ የመጡት እንደ ግል ትምህርት ቤት በዚህኛው ትምህርት ቤትም የራሱ የሆነ አሉታዊ ተጽዕኖ ያረፈበት ቢሆንም በ2015ም ወደ 6-7% የሚሆን ተማሪ 2016 ወደ 24 ተማሪ በፐርሰንት ወደ 8% 2016 ላይ ያስፈተኗቸው ተማሪዎች የትምህርት ቤት ያስፈተኑ ወደ 165 ተማሪ አካባቢ ያስፈተኑ ወደ 30 ቤት ተማሪ ዩኒቨርሲቲ ያስገባበት እንዲሁም ወደ 60% ያክል ተማሪ በየአጋጣሚ የቀሩ ተማሪዎች ሪሜዲያል ጆይን አድርጎ እየተማሩ ያለበት ፖቴንሻል ያለ መሆኑ የሚታወቅ ነው። ከዛ ባሻገር አሁን የወጡ ልጆች አሁን በዚህ ሰዓት ራሱ የወጡ ልጆች በገቡበት ዩኒቨርሲቲ ሁሉ እጅግ በጣም የተሻለ ፖዚሽን ያገኙ የተማሩ ያሉበት አለ። ለአብነት ለመጥቀስ አሁን በዚህ በ2016 ካለፉ ተማሪዎች 5 ተማሪዎች ሜዲሲን አግኝተዋል። ሌሎችም በተመሳሳይ አለ የተባለ ምርጥ የትምህርት ደረጃዎችን ያገኙ ፊልዶችን እየመረጡ እየተማሩ ያሉበት ሁኔታ አለ። አሁን ያለን ደግሞ እኛ መምህራኖች የዚህ ምናልባት በታሪክ አጋጣሚ ይሄን ትውልድ ያው ተረክበናል። ይሄን ትውልድ ደግሞ ያንን ታሪክ አስጠብቀን ወደፊት ለመውሰድ ሁሉም መምህር ምናልባት ተማሪዎችን ለማብቃት የበኩሉን አስተዋጽኦ ያበረከተ ያለበት ሂደት አለ። ለምሳሌ በምንወስድበት ጊዜ ምናልባት የሃይ ስኩል የሁለተኛ ደረጃ ትምህርት ቤት ውጤት የሚለካው
በ12ኛ ክፍል ኢንትራንስ ውጤት ላይ ይለካል። ስለዚህ ከዚህ ጋር ተያይዞ ባለው ነገር ላይ ተማሪዎችን ለማብቃት ከስር ጀምረን ከ9ኛ ክፍል ጀምረን ተማሪዎችን በየደረጃው በመለየት ተማሪዎችን የምንደግፍበት ሂደቶች አሉ። ከገጽታው ሲጀምር በጣም ውብ የሆነ እጽዋቶች ያሉበት አበባዎች ያሉበት በጣም ኮንዲሽኑ በጣም አሪፍ የሆነ ለተማሪዎች የሚመች ተማሪዎች ላይብረሪ ብቻ ሳይሆን ተቀምጠው የሚያጠኑበት ቦታ እንዲኖራቸው ተደርጎ የተሰራና ስታንዳርዱን የጠበቀ ትምህርት ቤት ነው እና በጣም የትምህርት አሰጣጣቸውን በዛው መልኩ ነው እና አስተማሪዎቻችንም ይደግፉናል፣ ይረዱናል። ትምህርት ቤቱም በዛው መልክ የሚያስፈልጉ ነገሮች አሉ። ለተማሪዎች የሚያስፈልገን ነገር አለ። እሱንም በተገቢው መልክ ይሰጡናል። ትምህርት ቤቱም እንደምታዩት ነው። ትምህርት ቤቱ በጣም ውብ የሆነ ትምህርት ቤት ነው። እንግዲህ ሰው ለማጥናት ሲመጣ ቦታውን መዘጋጀት ያለበት ነው የሚባለው ብዙ ጊዜ። ስለዚህ ቦታውም የተመቻቸ ነው። ትምህርት ቤታችን ያው እናንተም እንዳያችሁት ፊዚካል አፒራንሱን ወይም ከላይ በኩል የሚታየውን ገጽታን ስንመለከት ለመማር ማስተማር እጅግ ምቹ የሆነ ሲቹዌሽንን የሚፈጥር ምናልባት የመማር ማስተማር ሂደት በክላስ ውስጥ ከሚደረገው ፕሮሰስ በተጨማሪ ደግሞ የኢንቫይሮንመንትን ምቹነት የሚፈልግ የአእምሮ ስራ ነውና ለዛ ስራ የሚያግዝ ጥሩ የሆነ ኢንቫይሮንመንትን በመፍጠር ምናልባት ይሄ ግቢ ፊዚካል አፒራንሱ ጥሩ ነው ብዬ አስባለሁ። ከዚህ በተጨማሪ ለምሳሌ አሁን አንድ ተማሪ ለማጥናት ከፈለገ በጣም ጥሩ የሆነ ላይብረሪ አለ። መጽሐፎች የተሟሉበት ቴክስት ቡኮች፣ ከዛ በተጨማሪ ደግሞ አጋዥ የሆኑ መጽሐፎችን በሙሉነት የሚገኝበት ላይብረሪ ነው። ከዛ በተጨማሪ ላይብረሪን መጠቀም የማይፈልግ ነገር ግን ስፔስን መጠቀም የሚፈልግ ተማሪ ቢኖርም ለዛ ፐርፐዝም በጣም አረንጓዴ ቦታዎች አሉና በጣም የሚያግዝና የሚረዳ ኢንቫይሮንመንት ያለበት ትምህርት ቤት ነው እና ፊዚካል አፒራንሱ ስንመለከት እንደዛ ነው። ለኔው ደግሞ የመማር ማስተማር ፕሮሰሱ ወይም ቲቺንግ ለርኒንግ ፕሮሰስ የሚባለው እንዴት ነው የሚለውን ስንመለከት እንግዲህ ይሄ ግቢ በኢትዮጵያ ስመጥር የሆኑ ታዋቂ ሰዎች በኢትዮጵያ ደረጃ በፖለቲካም ሆነ በተለያዩ ዘርፎች ተጽዕኖን የሚፈጥሩ ሰዎች የተነሱበት ወይም የተማሩበት ግቢ ነውና ለምሳሌ ያክል ለአብነት ለማንሳት የኢትዮጵያ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እና የመሳሰሉ በኢትዮጵያ ደረጃ ተጽዕኖን መፍጠር የሚችሉ ሰዎች ተምረው የሄዱበት ትምህርት ቤት ነውና ከዛ አንፃርም ከግቢው ስመጥርነት አንፃርም እዚህ ግቢ ላይ ያሉ የአስተማሪዎችም ሆነ የግቢ አስተዳደሮች ጥረት ተጨምሮ ታክሎበት የተማሪውም ጥረት ታክሎበት አጠቃላይ የመማር ማስተማር ስራዎች እጅግ ውብ ነው ብዬ አስባለሁ እንደኔ እይታ ማለት ነው። ትምህርት ቤቱ ማስተማርና መማር ጉዳይ ብቻ አይደለም። ይሄ ትምህርት ቤት ለአካባቢው ህብረተሰብ አንድ ትልቅ ሀብት ነው። እንደዛ ነው የሚያዩቱ። እንደውም አንድ ወላጅ የተናገረውን በወላጅ ስብሰባ ለመጥቀስ አንድ ወላጅ ምንድነው ያለው? ይሄ ትምህርት ቤት ለኛ ሀብታችን ነው፣ ገንዘባችን ነው፣ ልማታችን ነው። እኛ እዚህ ብዙ እንግዲህ እንደምታውቀው ፋብሪካ የለም፣ የተለያየ ነገር የለም። ስለዚህ ከዚህ ልጆች ተምሮ ጥሩ ቦታ ደርሶ ቤተሰቦቻቸውን ደግፎ ራሳቸውን በጥሩ ቦታ ላይ በጥሩ ደረጃ ላይ ሲደርሱ እንግዲህ ይሄ ሀብት ማለት ያ ነው። ሌላው አሁን እዚህ ትምህርት ቤት ከወላይታ ዙሪያ እዚህ በቦሎሶ ሶሬ ወረዳ ብቻ አይደለም፣ ከሌሎች ወረዳዎች ይመጣሉ። ከቦምቤ ይመጣሉ፣ ከዚህ ከዱራሜ የሚመጡ አሉ፣ ከሌሎች አካባቢዎች ወረዳዎች የሚመጡ አሉ። ያ ሁሉ እንግዲህ እዚህ አካባቢ ነው። ለከተማው እድገት ነው። ተከራይቶ ነው የሚኖረው። ቤት ኪራይ ይከፍላል ተማሪው። የወላጆች ሀብት እዚህ ይፈሳል፣ ይመግባል። የባጃጅ ሹፌሮች፣ የሞተር ነጂዎች ሁሉ ይገለገሉበታል። ስለዚህ ለሁሉ አገልግሎት ይሰጣል። ከማስተማር ባሻገር ለልማት እንግዲህ ብዙ አስተዋጽኦ ያደረገ ትምህርት ቤት እንደሆነ ነው እንግዲህ የሚሰማኝ ለኔ። እውቀትን ከማስተላለፍ በተጨማሪ በስራ እድልም ለብዙዎች ቤተሰብ መኖሪያቸው ሆኗል። ይሄ ላለፉት 92 አመት ማለት ነው።
አሁንም ቢሆን ቋሚ ወደ 75 ሰራተኞች አሉ። ቋሚ ሰራተኞች እንግዲህ ቁጥር እንግዲህ እያንዳንዱ ቤተሰብ በኢትዮጵያ ያለው ቤተሰብ በአቨሬጅ 6 ብትወስድ እንግዲህ 75ን በ6 አብዛ ያ ሁሉ የዚህ ትምህርት ቤት እንጀራን በልቶ እንግዲህ ያድራል ማለት ነው ከዚህ ትምህርት ቤት። ከዛ ደግሞ የቀን ስራም የሚሰሩ አሉ የሚያግዙ አሉ እና በኢኮኖሚም የሚሰጠው ጠቀሜታ በጣም ትልቅ ነው። ከዚህም ሌላ እንግዲህ የትምህርት ቤት የተጀመረው ትምህርት በደንብ ባልታወቀበት ሁኔታ ነው ጊዜን እንደውም ድሮ የጀመሩ ሚስዮናውያን አባ ፓስካል የሚባሉ ፈረንሳዊ ካቶሊክ ቄስ ናቸው የጀመሩት። ምንድነው እንግዲህ ከታሪኩ የምናየው ሰው ትምህርት ቤት ስለማይመጣ ቤት ወደ ቤት እየሄዱ ወላጆችን የሆነ ድጎማ እየሰጡ ለተማሪ ከመጣ በኋላ ከተማሪ በኋላ ለወላጆች የሚሰጡት ነገር እየሰጡ እንዳለማመዱ ነው ትምህርት እንግዲህ በደንብ ባልታወቀበት ሁኔታ ማለት ነው። ስለዚህ እንግዲህ ይሄ ትምህርት ቤት ከዚህ አካባቢ ማህበረሰብ ለይቴ ማየት አንችልም እና ይሄ እንግዲህ ታያለ ሰው ቢጠይቀው ዱቦ የመቤታችን ካቶሊክ ትምህርት ቤት ለእናንተ ምንድነው ብለህ ቢጠይቅ ሁሉ እዚህ ይነግሩሃል። እና አሁን እዚህ ጋር በር ላይ ልታይ ትችላለህ። ለ50 አመት ሙዝና የተለያዩ ነገሮች እየሸጡ በዚህ ትምህርት ቤት የምትታደሩ አሉ። አሁን ቤት ሰርቶ ትልቅ ሰዎች ሆኑ። ሳር አጭዶ ይሄን ትምህርት ቤተኛ ሳር እናሳድግ ሳር ያጨዱ ቤተሰቦቻቸውን የሚደጉሙ አሉ እዚህ ግቢ ውስጥ ማለት ነው። እንደዚሁ ሌላ ስራም እየሰሩ ምኖሩ አሉና በርካታ ጠቀሜታ ይሰጣል ብዬ ነው እንግዲህ ምን ማስበው። ይሄን ውጤት ከዚህ በተሻለ ሁኔታ ለማስቀጠል አሁን ትምህርት ቤቱ ምን እየሰራ ነው የሚለው ነገር በርካታ ስራዎችን እየሰራን ነን። አንደኛው ተማሪዎች በትምህርት ገበታ በቂ ጊዜ ሰጥተው ተምረው ውጤታማ እንዲሆኑ የማድረግ ስራ ነው። ይሄንን ትምህርት ቤት ከጀመረ ወዲህ ከተማሪ ጋር ከተማሪ ወላጅ ጋር ተማሪዎች መማር አለባቸው ከተማሩ አይወርቁ የሚል ፕሪንሲፕል ይዘን ወይም ህግ ይዘን የተማሪ ያነበበ ሰው ማለፍ ይችላል ኢንተራንስ ምንም ማለት አይደለም ከተማሩ ካነበቡ የሚለውን ይዘን ግን ተማሪዎችን በዛ ስነ ልቦናቸውን ቀርጸን ትምህርት ገበታ ላይ እንዲቆዩ የማድረግ ስራ ተሰርቷል። ከዛ ባሻገር የቱቶሪያል ፕሮግራም የማጠናከሪያ ትምህርት የሚባለውን በተጠናከረ ሁኔታ ከወላጅ ጋር ተነጋግረን ተማሪዎች በፈቃደኝነት ያንን ቱቶሪያል የሚማሩበት ሂደት ፈጥረን ለተከታታይ 4 ወራት ቱቶሪያል የተማሩበት ሁኔታ አለ። ከዛ ባሻገር አሁንም ተማሪዎች ውጤታማ እንዲሆኑ የተሰሩ ሌሎች ስራዎችን ቢኖሩም በጣም አንኳር ከሆኑ ስራዎች ምንድነው በየተርም ወይም በየጊዜው የሚሰጡ ፈተናዎች አጠቃላይ የሀገሪቱን ፈተና ስታንዳርድ ወይም ደረጃን የጠበቀ ፈተና በማዘጋጀት ተማሪዎችን ለማብቃት እየፈተነን የቆየንበት በዛ ፈተናም ደግሞ ለተማሪዎች ደረጃ እየሰጠን ወደኋላ የሚቀሩት ተማሪዎች ችግራቸው ምንድነው የሚለው ከወላጅ ጋርም እየተነጋገርን እያበቃን የመጣንበት ሁኔታ አለ። በዚህ ሰዓት አሁን በእጃችን ያሉ ተማሪዎች እንደ አጠቃላይ ግል ትምህርት ቤት እንደመሆኑ መጠን ትኩረታችን በጥራት ላይ ነው። በአብዛኛው በጥራት ላይ ስለምንሰራ ስንቀበልም በዛ ልክ ብቃት ያላቸው ልጆችን ፈትነን የምናስገባበት ሲማሩን በዛ ልክ እያስተማርን የቆየንበት ሁኔታ ከመኖሩ ጋር ተያይዞ ውስን ተማሪ ነው በእጃችን ያለው። ለምሳሌ 12ኛ ክፍል 138 ተማሪ ነው ለፈተና የተዘጋጀው ኦልሞስት ተዘጋጅተዋል። በሌሎች ክፍሎችም በዛው ልክ ሁለት ሴክሽን የከፈትንበት እንደ አጠቃላይ 501 ተማሪ ነው እዚህ ትምህርት ቤት አሁን በዚህ ሰዓት ሁለተኛ ደረጃ እየተማረ ያለው። በአመቱ መጀመሪያ ጀምረን መምህራን እያንዳንዱ መምህር በየራሱ ትምህርት አይነት እቅድ በማቀድና ተማሪዎችን ምን ያክል ለማብቃት እንደሚችሉ እንደገና ደግሞ ውጤትን በምን ያክል % ማሳደግ እንደሚችሉ በየዲፓርትመንቱ ተገምግሞ ያ ደግሞ ተሰብስቦ በትምህርት ቤት ደረጃም የተገመገመበትና ከዛ በኋላ ወደ ስራ የተገባበት ሂደት አለ። ለአብነት ለመጥቀስ አሁን ያን አቺቭ ለማድረግ የተሰሩ ስራዎችን በምንመለከትበት ጊዜ 12ኛ ክፍልን ስንወስድ 12ኛ ክፍል ላይ ውጤትን ለማሻሻል ከዚህ በፊት ምናልባት እዚህ አረካ ዙሪያ ካሉ ትምህርት ቤቶች ምናልባት ግንባር ቀደም የሚባለው ውጤት በማስመዝገብ ደረጃ ግንባር ቀደም ትምህርት ቤት ይሄኛው ትምህርት ቤት ነው። አሁን ባለው የ12ኛ ክፍል ውጤት ስታቲክስ በምንመለከትበት ጊዜ አሁን ደግሞ ከዛ የተሻለ ውጤት ያው ቀጣይ አመታት ለማስመዝገብ ተማሪዎችን ከጥቅምት ወር በጀምረን ከመደበኛ ትምህርት ሰዓት ውጪ የመደገፍ ስራ ቱቶሪያል የመስጠት ስራ ተማሪዎችን ሴት ተማሪዎችን ደከም ያሉ ተማሪዎችን ትንሽ ደግሞ ከተማሪዎች የትምህርት አቀባበላቸው ከፍተኛ አቀባበል ያላቸውን ተማሪዎችን በመለየት የሚንደግፍበት ሂደቶች አሉ። ተማሪ የሚባለው
አስተማሪ ብቻ ሳይሆን ከሁኔታዎችም የሚማር ተማሪ ነው። ስለዚህ ካለፈው ነገርም እንማራለን። ምክንያቱም የማስጠራት ይሄን ትምህርት ቤት የማስጠራት ግዴታ አለብን። ምክንያቱም ትላልቅ ሰዎች አገርን እስከ መምራት ድረስ የወጡ ሰዎች ወጥተዋል ከዚህ ትምህርት ቤት። ስለዚህ ከኛ ትልቅ ግዴታ እንዳለብን የትምህርት ቤቱን ስም ይበልጥ ማስጠራት እንዳለብን ይሰማናል እና በዛው መልክ እኛ በተገቢው ሁኔታ እናጠናለን። እንደሞ ያሉ እንረዳዳለን ማለት ተማሪ አንድ ተማሪ ላይረዳ ይችላል ቶሎ አስተማሪ ሲያስተምር ሲያስረዳ ተማሪዎች ደግሞ ከተማሪዎች ጋር በጣም ስለሚግባቡ ይበልጥ እንድንረዳ ከተማሪዎች ጋር ግንኙነት አለን እንረዳዳለን እና አስተማሪዎችም ከተማሪዎች ጋር ያላቸው ቁርኝት በጣም ጥሩ የሆነ ነው እና እኛ በአሁኑ ሰዓት አገራችን ባለችበት የትምህርት ደረጃ ይሄን ትምህርት ቤት ለማስጠራት ለማሳየት አጉልተን ለማሳየት ከመጀመሪያውም ይበልጥ ለመስራት ብዙ በትምህርት ዘርፎች ላይ ለመሰማራት እንግዲህ በርትተን እያጠና አስተማሪዎች ጋር በተያያዘ እንግዲህ ምንድነው ምናልባት በዚህ ግቢ ላይ ያሉ አስተማሪዎች አንደኛ በኤክስፒሪየንስ ደረጃ በጣም ስታንዳርዳቸውን የጠበቁ በጣም በዛ ሳብጀክት ኮንሰንትሬት የሆኑ የሚችሉ አስተማሪዎች ናቸው እዚህ ግቢ ላይ ያሉት እና ጤናማ የሆነ ትምህርትን ለተማሪ ፍለው ያደርጋሉ እና ከአስተማሪ አንፃር ስንመለከት እጅግ በጣም ደካማ ጎን ሳይሆን ጠንካራ ጎን ነው የሚታይባቸው ማለት ነው። ምናልባት ስለ አስተማሪዎች ከማንሳት ጤናማ የሆነ ትምህርትን ለተማሪዎች ፍለው ከማድረግ በተጨማሪ ደግሞ አንዳንድ አስተማሪዎች አሉ። እኛ እንግዲህ አሁን 11ኛ ክፍል ነን ማለት ቀጣይ 12 ነን የዩኒቨርሲቲ ኢንትራንስ ማለፊያ ኤግዛምን የምንወስድ ተማሪዎች ነን እና ለዛ ፈተና እኛን ብቁ ለማድረግ ከትምህርት ሰዓት በተጨማሪ የተለያዩ ምክር ሀሳቦችን በመልገስ ከዛ በተጨማሪ ደግሞ እንዴት ማንበብ እንደምንችል እኛን በምክር በማገዝ ለቀጣይ አመት ለምንፈተነው ለኢንትራንስ ኤግዛም ብቁ የሚያደርጉ ምናልባት በክላስ ውስጥ ካለው ኢንተራክሽን በተጨማሪ በውጪም በደንብ የሚያግዙ አስተማሪዎች ያሉበት ትምህርት ቤት ነው። ምናልባት ቅድም እንዳልከው ሳይንስ እንግዲህ ኤክስፔሪመንትንም ጭምር የሚፈልግ ትምህርት ነውና እዚህ ጋር አሁን እናንተ ዞር ብላችሁ ካያችሁ አላቅም ብቻ ለእያንዳንዱ ሳብጀክት ያ ማለት ኤክስፔሪመንትን ለሚፈልግ ሳብጀክት የራሳቸው የሆነው ሩም አለ። ከዛ በተጨማሪ ከሞላ ጎደል ኢኩፕመንትም አለ። ስለዚህ ያንን ኢኩፕመንትን በመጠቀም ኤክስፔሪመንትንም ጭምር እያየን የምንማርበት ሁኔታ አለ። እውቀት ከሁሉ ይገኛል። አንደኛ ምቹ የመማሪያ አካባቢ መኖር አለበት። ክላስ ክፍል ብቻ ምቹ ከሆነ ዋጋ የለም። አካባቢው ግቢ ሁሉ የሚጋብዝ መሆን አለበት እና ይሄ እንግዲህ ትምህርት ቤቱ ሲጀመር ያንን ታሳቢ አድርጎ ነው። ያው ሰፊ ቦታ ነው ያለው። ያኔ እንግዲህ የመሬት ችግር አልነበረም። ዛሬ 93 ዓመተ ምህረት እንግዲህ እንደምታውቀው ያኔ የተወሰደ መሬት ነው እና አንደኛ ደረጃ የራሱ የቻለ የመጫወቻ ሜዳ የመማሪያ ቦታ ግንባታዎች በዛው አለ። ሁለተኛ ደረጃ አሁን ይሄ ያለንበት ሁለተኛ ደረጃ ነው። ያም ደግሞ የራሱ የቻለ እንግዲህ ቦታዎችና ቤቶች ለትምህርት ግብዓት የሚረዱ ነገሮች አሉና ይሄ ትልቅ ነገር ነው። እኛ አንዱ የምንደሰትበት ማህበረሰቡ የሚደሰተው እዚህ እፎይታ አግኝቶ እንዲሄዱ ነው። አሁን እዚህ አካባቢ ሰርግ ሲኖር እዚህ ነው የሚመጡት። ሰርግ እንግዲህ ያው ሌላ አራካ እዚህ ብዙም ከተማው ያው ገና የወረዳ ከተማ ነው ያደገ ያለ ነው። ሌላ ሜጃ ቦታ ያለ ፓርክ። ስለዚህ ይሄንን እንደ ፓርክ ይጠቀሙበታል። ፎቶም ለመነሳት ይጠቀሙበታል። ለተለያየ ነገሮች አዳራሽ አለ። ያ አዳራሽ ለህብረተሰቡም ተብሎ ነው ቀዳማና እሁድ ነፃ ነው። ሌላው የአካባቢ ህዝብ ያንን አዳራሹንም ይጠቀምበታል። ስለዚህ እንግዲህ ጠቀመታው ትምህርት ቤቱ ተማሪን ከማስተማር ሰራተኛም ከመደጎም ከአካባቢ ሰው ሁሉ ጥቅም እንዲያገኝ እንግዲህ መተሳሰር እንዲፈጠር በአካባቢው የሚለው አትሊስት በተጨማሪ ደግሞ የሌሉ አገልግሎቶች እኛ እንግዲህ አትራፊ ድርጅት አይደለንም። እኛ ክፍያ እንግዲህ በትንሽ ክፍያ የሚያስተምሩ ወይም ሎፊ ስኩልስ የሚባሉ ውስጥ ነን። በትንሽ ወላጅ ኮሚቴ ነው ክፍያውን የሚወስነው የኛ
እና የሚበቃው ምን ያህል ነው ያንን ወላጅ ኮሚቴ ጋር ተወያይተን ነው። በዚህ አንፃር እንግዲህ ብዙ ጠቀሜታ አለ ብዬ አስባለሁ። መምህራን በያዙት ትምህርት አይነት በቂ ዝግጅት በማድረግ ተማሪዎችን በትምህርት አቀባበላቸው በመለየት ደከም የሚሉ ተማሪዎችን እየደገፉ ሴቶችን እየደገፉ በሁሉም ክፍሎች ውጤታቸውን በየጊዜው በተከታታይ ምዘና እያበቁ የምንሰራበት ሂደት እንዳጠቃላይ አለ። በአሁኑ በሀገራችን ባለው ስርዓት 75% የኛ ሲሆን 25% የአስተማሪ ነው እና ይሄ ማለት በጣም ብዙ ፐርሰንቱ ከኛ ይጠበቃል ማለት ነው። 12ኛ ክላስ አሁን ደርሰናል። ቀጣይ አመት የኢንትራንስ ኤግዛም ተፈታኝ ነን። ስለዚህ በዛውም ልክ እየተዘጋጀን ነው። ምክንያቱም የምንፈልገው ነገር አለ፣ ማሳካት የምንፈልጋቸው ነገሮች አሉ፣ ወይም መድረስ የምንፈልግበት ቦታ አለ። ስለዚህ በዛውም ልክ ሰው ሲያቅድ ካለበት የፈለገበትን ቦታ ለመድረስ የሚፈልግ ሰው በዛውም ልክ መስራት አለበት ማለት ነው። ስለዚህ አስተማሪዎች የሚሰጡትን ትምህርቶችንም እኛም እያጠናን እንግዲህ ወደ ትልቅ ደረጃ አደርሳለሁ ብዬ አስባለሁ። እኔ መሆን የምፈልገው ካርዲዮሎጂስት ነው መሆን የምፈልገው፣ የሃርት የልብ ሐኪም መሆን ፈልጋለሁ። ለምን መረጥሽ? የመረጥኩት ምክንያት እንግዲህ በአሁኑ ሰዓት ኢትዮጵያ ላይ የልብ ስፔሻሊስት በጣም ሬር ነው፣ ትንሽ ነው። በዛ ምክንያት መርዳት እንዳለብኝ ይሰማኛል። እነዚህም ህፃናቶች ብዙ የተጎዱ አሉ። እንግዲህ እንደምናየው ቲቪ ላይም አሉ። እነሱንም ለመርዳት ይበልጥ ሐኪሞችን እንዲመጡ ከኛ እንዲወጡ ማድረግ ስለፈለኩ ነው። ያው እንደምናውቀው በአዲሱ የትምህርት ፖሊሲ የግድ እያንዳንዱ ተማሪ ራሱን መቻል አለበት። ምናልባት ያ ፖሊሲ ስለወጣ ብቻ ሳይሆን ማንኛውም አይነት ተማሪ ከቤት እማራለሁ ብሎ እስከመጣ ድረስ ራሱን የመቻል የመስራት ፈተናዎችን ለማለፍ ራሱን የማዘጋጀት ግዴታ አለበትና ያው እንደ አንድ ተማሪ ያው ከራሴ የሚጠበቀውን ነገር አደርጋለሁ። ምናልባት በአዲሱ ትምህርት ፖሊሲ ያው 75% ከኛ ነው የሚጠበቀው እና አስተማሪዎቹ እኛን ከሚያግዙን ከእገዛቸው ባሻገር ደግሞ እኛ የራሳችንን ጥረት እናደርጋለን። እዚህ ላይብራሪ ላይ በጣም ብዙ መጽሐፎች አሉ እና እነዚህ መጽሐፎችን በመጠቀም ምናልባት ጊዜው ደግሞ የቴክኖሎጂ ነውና እዚህ ጋር ከአስተማሪ መረዳት ያልቻልነው እኛ አንብበን ደግሞ መረዳት ያልቻልነው በሚዲያዎች ላይ ሰርች በማድረግ እንደዛ እየተማርን እንገኛለን። ምናልባት እንደ ዱቦ ተማሪ ደግሞ በኢትዮጵያ ደረጃ እንደሚወዳደር ተማሪ ለኢንትራንስ ፈተና እንደሚዘጋጅ ተማሪ ደግሞ ሞር ኃላፊነት በጫንቃችን ላይ ይወርዳልና ያንን ኃላፊነትን ለማውጣት ምናልባት ከራሴ የሚጠበቀውን ነገር እስከሚችለው ጥግ ድረስ እየሰራው ነው ብዬ አስባለሁ። Saroi kumata salogo fanton Itoopiyaan Walaayitaaneka nu adoorite kaallee agatu sidiyoo san diyoo san gakkoo yaagida